ኦና ኤ ነው በአንድ ላይ ሲመጡ ኦ የሚል ድምጽ ያላቸው። መብራት አለብኝ ስለረዳኸኝ አመሰግናለሁ በሉኝ። ስላናደድኩ ይቅርታ። ዌልካም ባክ ቱ ማይ ቻናል። ዛሬ ቀን 14 ላይ ደርሰናል ማለት ነው። የጀመርነው ሲሪዝ እንደነበር ታውቃላችሁ። ይህ ቪዲዮ የመጀመሪያችሁ ከሆነ ከቀን 1 መለስ ብላችሁ ቪዲዮውን ለማየት ሞክሩ። ዛሬ የተወሰኑ ስፖክን እንግሊሽ ይዤላችሁ መጥቻለሁ። የመጀመሪያው ቴንክ ዩ ነው። ቴንክ ዩ ማለት ሁላችሁም ታውቃላችሁ፣ አመሰግናለሁ አፕሪሺየት እንደማለት ነው አይደል? ግን why do we thank somebody? እንዴት ለምንድን ነው የምናመሰግነው? thank you for there is an action that የሆነ ሰው ለእናንተ ምን የዋለላችሁ ኦፈር ወይም ደግሞ ፌቨር አለ ማለት ነው። ለሱ ነው አይደል የምታመሰግኑ። ስለዚህ thank you for ብለን ምንድነው የምንጠቀመው? after for እንጠቀማላችሁ verb ing ነው የምንጠቀመው ማለት ነው። verb ing እንጠቀማለን። ያ ማለት root verb ወይንም ሜን ቨርቡ ላይ ing የጨመርን መናገር እንችላለን። ለምሳሌ ስለመጣህ አመሰግናለሁ ስትሉ ምንድነው የምትሉት? thank you thank you ለምን for thank you for coming thank you for coming ስለመጣህ አመሰግናለሁ አላችሁ ማለት ነው። alright ሌላ ስለረዳኸኝ አመሰግናለሁ በሉኝ። ስለረዳኸኝ አመሰግናለሁ thank you thank you for what? For helping me. Thank you for helping me. Thank you for helping me. ስለረዳኸኝ አመሰግናለሁ እያላችሁ ነው ማለት ነው። right? ስለነገርከኝ አመሰግናለሁ. Thank you for telling me. Thank you for telling me. ስለሰጠኸኝ አመሰግናለሁ. Thank you for giving me. ስለደወልክልኝ አመሰግናለሁ. Thank you for calling me. ስለዚህ thank you for ያላችሁ እናንተ የሆነ ነገር ኮሜንት እንደው እናንተ ኮሜንት ላይ ስላስተማርከኝ አመሰግናለሁ ብላችሁ በኮሜንት አሳውቁ። ስለዚህ thank you for ማለት አመሰግናለሁ ለሙሉ ለሆነ አክሽን አለ ማለት ነው። right እንዳትረሱ thank you for። ሌላኛው ምንድነው? ብዙዎቻችሁ ምን ትላላችሁ? I'm sorry ብላችሁ ታቆማላችሁ። ስለዚህ እኔ ሴት I'm sorry ብለን that's possible ይቻላል። I'm sorry my apologize እንደማለት ነው አይደል? ስለዚህ instead of saying I'm sorry ከማለት ምን በሉ? I'm sorry for the action you did ነው። አሁን የሆነ የሰራችሁት ሚስቴክ አለ ማለት ነው። right ስለዚህ I'm sorry for verb ing ነው። ከፎር በኋላ የሚመጣው ምንድነው? for plus verb ing ነው አይደል? plus verb one መጠቀም አንችልም። ስለዚህ I'm sorry for what? ለሆነ ነገር ለምሳሌ ስለረበሽኩ ይቅርታ በሉ። I'm sorry for መረበሽ ምንድነው? ሁለት መረበሾች አሉ። አንዴ bother የሚለው ማስቸገር ነው። እሺ ስላስቸገርኩ እንበለው I'm sorry for bothering ሳይሆን I'm sorry for bothering you. I'm sorry for bothering you. ስላስቸገርኩ ይቅርታ እያላችሁ ነው ማለት ነው። right አርፍጄ ስለመጣሁ ይቅርታ በሉኝ እስኪ። I'm sorry for coming late. I'm sorry for coming late. አርፍጄ ስለመጣሁ ይቅርታ እያላችሁ ነው ማለት ነው። right እሺ ስለዚህ I'm sorry for እያላችሁ እናንተ ይቅርታ ለሆነ ነገር right I'm sorry for ሼር ስላላደረኩኝ ይቅርታ በሉኝ እና በኮሜንት I'm sorry for ብላችሁ ምናምን የሆነ ነገር ጻፍ አድርጉልኝ እንዳትረሱ። አሁን እዚህው I'm sorry for ላይ እንደዚህ ስላላደረኩኝ ይቅርታ ማለት እንችላላችሁ። right ምን ብለን ነበር? I'm sorry for plus verb ing የሆነ አክሽን ስላደረኩኝ ይቅርታ እያላችሁ ነው አይደል? ስላናደርኩ ይቅርታ በሉኝ እስኪ። ስላናደርኩ ይቅርታ I am sorry I'm sorry for making you angry ወይም ደግሞ I'm sorry for upsetting you ማለትም እንችላለን። I'm sorry for upsetting you ስላናደርኩ ይቅርታ እያላችሁ ነው ማለት ነው። የሆነ ነገር ስለዚህ አናዳችሁኛል ማለት የሆነ አክሽን ፈጽማችኋል። እንደዚህ ስላላደረኩኝ ይቅርታ ከሆነስ ምንድነው የምንጠቀመው? I'm sorry ምንድነው የምትሉኝ? I'm sorry for not. I'm sorry for not plus ምን አለን? verb ing አለ ማለት ነው። I'm sorry for not እንደዚህ ስላላደረኩኝ ይቅርታ እያላችሁ ነው ማለት ነው። ገብቷችኋል? እሺ ስላልጋበዝኩ ይቅርታ በሉኝ። ስላልጋበዝኩ ይቅርታ I'm sorry for not መጋበዝ ምን ነው? invite. I'm sorry for not inviting you. I'm sorry for not inviting you ስላልጋበዝኩ ይቅርታ እያላችሁ ነው ማለት ነው። I'm sorry for not እንደዚህ ስላላደረኩኝ ይቅርታ ማለት ነው። ገብቷችኋል አይደል? ስለዚህ እናንተ I'm sorry for ሌላ
I'm sorry for not what? Not telling you. I'm sorry for not telling you. ስላልነገርኩህ ይቅርታ ማለት ነው። እናንተ በኮሜንት I'm sorry for not የሆነ ድርጊት በኮሜንት ጠብቃለሁ ማለት ነው። ናይስ። ስለዚህ ምን አየን ማለት ነው? thank you for አይተናል። thank you for coming ስለመጣ አመሰግናለሁ። thank you for helping me ስለረዳኸኝ አመሰግናለሁ። I'm sorry for plus ምን አለን ብለናል እዚህ ጋር አክሽን አለን verb ing ማለት ነው። ስለዚህ I'm sorry for bothering you ስላስቸገርኩ ይቅርታ እያላችሁ ነው። I'm sorry for coming late አርፍጄ ስለመጣሁኝ ይቅርታ እያላችሁ ነው። here ምን አለ? I'm sorry for upsetting you ማለት ነው። ስላናደድኩ ይቅርታ እያላችሁ ነው። right here ደግሞ I'm sorry for not plus verb ing ብለናል። ይቻላል። I'm sorry for not inviting you ስላልጋበዝኩ ይቅርታ። I'm sorry for not telling you ስላልነገርኩ ይቅርታ እያላችሁ ነው ማለት ነው። ስለዚህ በዚህ መንገድ እናንተ የተለያዩ አረፍተ ነገሮችን መስራት ትችላላችሁ ማለት ነው። ሌላ ደግሞ ምን አለ? ብዙ ጊዜ እናንተ ያው ይቻላል መጠቀም ትችላላችሁ፣ ግን እነዚህ መስትና ሀፍቱ የምንላቸው አለ። እኔ ሴት ደግሞ ሌላ ነገር ልስጣችሁ። ይህም ብዙ ቦታ ኔቲቭ ስፒከሮች ሲጠቀሙ ትሰማላችሁ። ምን እንዴት ነው የምናነበው? ጎታ ነው። ጎታ ሳይሆን ምንድነው የምንለው? ጋረ። እሺ ጋረ የሚል ድምጽ አለው። ስለዚህ ጋረ ማለት ጋቱ ማለት ነው። እሺ ጋቱ ማለት ነው። እንደውም አለ ሲሉ ላይክ ብሪቲሽ አፍጋት ነው የሚሉት አይደለ? አፍጋር የሆነ ነገር ሺ ሃዝጋር የሆነ ነገር እሱ ሌላ ርዕስ ላይ እናያለን። ስለዚህ ጋረ ማለት ጋቱ ነው። ጎት ቱ አይደለም። አዳምጡኝ። ጎት የምንለው ይሄ ነው አይደለ? ጎት GOAT ነው። ኦ እና ኤ ነው በአንድ ላይ ሲመጡ ኦ የሚል ድምጽ ያላቸው ማለት ነው። ስለዚህ ይሄኛውን ጎት ይሄኛውን ጋት ነው የምንለው። how about this one? yes እንዴት ነው የሚነበበው? ቦት ነው አይደለ? ኦ የሚል ድምጽ አለው ማለት ነው። right ስለዚህ ይሄ ምንድነው? ጋት እንዳትረሱ። ስለዚህ ጋረ ነው የምንጠቀመው። አሁን ይሄንን ስትራክቸር ሰብጀክት ፕላስ ምን አለን? ራሱ ጋረ ፕላስ verb አለን ማለት ነው። verb 1 የሆነ ኦብጀክት ይኖረናል። ጎላ አደረኩት እንዲታያችሁ ነው በደንብ። ስለዚህ አይ ጋረ ማለት እንደዚህ ማድረግ አለብኝ ማለት ነው። right ለምሳሌ መሄድ አለብኝ በሉ። አይ ጋረ go መሄድ አለብኝ። መብራት አለብኝ። I gotta eat. መተኛት አለብኝ። I gotta what? I gotta sleep. ገብቷችኋል አይደል? ማጥናት አለባት። ሺ ነች አይደል? እሷ she what? she gotta study. እንደዚህ ማድረግ አለብኝ አለበት ምናምን ስትሉ በዚህ መንገድ like here I gotta go ማለት I must go. I have to leave ማለት ነው። I gotta eatም I must eat እንደማለት ነው right? ስለዚህ ጋራ ስትሉ ይሄ ነገር ማድረግ አለብኝ ስትሉ ነው። ሰብስክራይብ ማድረግ አለብኝ በሉ I gotta subscribe። ሼር ማድረግ አለብኝ I gotta share። ላይክ ማድረግ አለብኝ I gotta like እያላችሁ መጠቀም ትችላላችሁ ማለት ነው። I think የተወሰነ ነገር እንዳገኛችሁ ተስፋ አደርጋለሁኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። ፕራክቲስ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ